እሺ የኔ ዋና ጥያቄ ምን መሰለ? አሁን ዶክትሪናል ኢሹ እና ወንጌልን በተመለከተ ያሉ ሁለቱን ልዩነቶች በደንብ ማወቅ ስለምፈልግ ነው። ለምሳሌ እኔ መጀመሪያ ባይብል ሳነብ የገባኝ ነገር ቢኖር የጌታ ሞትና ትንሣኤ ለሰው ልጆች ኃጢአት መሞቱና እንደውም ከሙታን ደግሞ መነሳቱ እንደተሰበከ ነው የገባኝና የአምላክ አንድነትን መስበክ ወንጌል ሊሆን ይችላል ወይ? መጽሐፍ ቅዱስ ስለዛ እየጮኸ ይነግረናል። ያ ማለት ኢየሱስ አብም ነው ወልድም ነው የሚለውን ትምህርት ወንጌል ሊሆን ይችላል ወይ የሚል ነው። አሁን እኔ እንደዛ ነበረ ወንጌል ተብሎ እማምነው እግዚአብሔር አንድ እንደሆነ ማመንና ከዛ በስሙ ደግሞ የኃጢአት ስርየትን በጥምቀት መቀበል የሚለውን ነበረ እኔ የሚገባኝ ድሮ። ባይብልን ሳነበው ግን እንደዛ ሳይሆን እኔ የተረዳሁት ከእግዚአብሔር ዘንድ የተላከ አንድ ሰው ስለ ሰው ልጆች ኃጢአት ዋጋ መክፈሉን መሞቱንም ከሙታንም ደግሞ መነሳቱን መስበክ እንደሆነ ነው የተረዳሁት። ይሄኛውን እንዴት ይታያል በቤተ ክርስቲያን አስተምሮ ነው? ይሳ እንኳን ደህና መጣ። እንኳን ደህና ቆየ ቄስ ቤኪ። ሰላም ነው? እግዚአብሔር ይመስገን። አይ ኦኬ። ቅዳሜ ያው ትከፍታለህ ስለተባለ ድንገት ስገባ ስላየው ነው። ያው ይጨርስና ጥያቄውን እኔ እገባለሁ። ቀጥል። እሱ በሌላ ነጥብ ላይ ነው ክላሪቲ እየጠየቀኝ ያለው። ስለዚህ መቀጠል ትችላለህ። የእኔ ጥያቄዎች በጣም ብዙ ናቸው። ምናልባት የሚቻል ከሆነ ጊዜም አይኖርም፣ አንተም ልትወጣ ነው መሰለኝ። ከርዕሱም ወጣ ያሉ ብዙ ናቸው። እንዴት እንደምናደርግ አላውቅም። አርፍጄ መጣሁ መሰለኝ። እስኪ ለዛሬ አንድ እድል ልስጥና ከዛ ሌሎቹን ደግሞ በተራ ታሰልፋቸዋለህ በሌላ ጊዜ በጊዜ መተህ ማለት ነው። ለዛሬ ግን አንድ እድል ልስጥህ። አንድ ጥያቄ ጠይቅ። እሺ ኦኬ። የእንትን ነው ከእንትን መነሳት ይቻላል። ምናልባት አንተ ጥያቄ የምትለውን አንድ ጥያቄ እንድትጠይቅ እድል ሰጥቻለሁ። አሁን እኔ ዋና የምትለው ያንተን ዋና ጥያቄ ጠይቅ። አንድ ጥያቄ። እሺ የኔ ዋና ጥያቄ ምን መሰለ? አሁን ዶክትሪናል ኢሹ እና ወንጌልን በተመለከተ ያሉ ሁለቱን ልዩነቶች በደንብ ማወቅ ስለምፈልግ ነው። ለምሳሌ እኔ መጀመሪያ ባይብል ሳነብ የገባኝ ነገር ቢኖር የጌታ ሞትና ትንሣኤ ለሰው ልጆች ኃጢአት መሞቱና እንደውም ከሙታን ደግሞ መነሳቱ እንደተሰበከ ነው የገባኝና የአምላክ አንድነትን መስበክ ወንጌል ሊሆን ይችላል ወይ? መጽሐፍ ቅዱስ ስለዛ እየጮኸ ይነግረናል። ያ ማለት ኢየሱስ አብም ነው ወልድም ነው የሚለውን ትምህርት ወንጌል ሊሆን ይችላል ወይ የሚል ነው። አሁን እኔ እንደዛ ነበረ ወንጌል ተብሎ እማምነው እግዚአብሔር አንድ እንደሆነ ማመንና ከዛ በስሙ ደግሞ የኃጢአት ስርየትን በጥምቀት መቀበል የሚለውን ነበረ እኔ የሚገባኝ ድሮ። ባይብልን ሳነበው ግን እንደዛ ሳይሆን እኔ የተረዳሁት ከእግዚአብሔር ዘንድ የተላከ አንድ ሰው ስለ ሰው ልጆች ኃጢአት ዋጋ መክፈሉን መሞቱንም ከሙታንም ደግሞ መነሳቱን መስበክ እንደሆነ ነው የተረዳሁት። ይሄኛውን እንዴት ይታያል በቤተ ክርስቲያን አስተምሮ ነው? ጥሩ ጥያቄ ነው። ወንጌል ይቅርታ ክርስቶስ ወንጌልን ሰብኮ ነበር ብለህ ታምናለህ ወይስ? ክርስቶስን ሰብኳል። ክርስቶስ ወንጌልን የሰበከው ምንድን ነው የሰበከው? ስለ ወንጌል ሲሰብክ ክርስቶስ መንግስት ሰማያት ቀርባለች እና ንስሐ ግቡ መንግስት ሰማያት ቀርባለች እና የሚል ነው። ከዛ በስተቀር ደግሞ ስለ ራሱ ክሬፋይ ያደርጋል፣ ግን ስለ ሰውነቱ ነው ሲናገር የነበረው። ስለ አምላክነቱ አንድም ቦታ አልጠቀሰም። ባይሆን አንድ ቦታ
ራሱን 99% በእኔ አባባል ራሱን የሰው ልጅ እያለ ነው ሲጠቅስ የነበረው እንጂ ራሱን እንደ አምላክ ነኝ ሲል አልነበረም። ያን ፓርት ነው እኔ የማውቀው። ቶታሊ የኔም መረዳት ለመናገር ያህል ወንጌል ስለ ሰው ልጆች ነው፣ የሰውም ልጅ ነው። ጥያቄው አሁን ለብቻው ሰውነቱ አምላክነቱ የሚለውን እናገራለን። ግን አሁን አንተ ማለት የፈለግከው ውስጥ ማለት ነው ወንጌል ሲባል ምን ማለት ነው የሚለው ላይ ነው። አሁን አንድ ነው ብሎ መናገር፣ ስለ ፍቅር፣ ስለ ጥምቀት ምናምን፣ በፍቅር ስለመኖር፣ ቅድስና፣ እነዚህ ነገሮች በሙሉ አንተ ወንጌል የሚባለው የክርስቶስ ሞትን መናገር እንደዚህ ነው ያልከኝ እና ክርስቶስ ሲሰብክ ወንጌልን ምን ብሎ ነው የሰበከው? አንድ ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ስታነብ ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። የእግዚአብሔርን መንግስት ወንጌል እየሰበከ እዚህ ወንጌል ስንል ከእግዚአብሔር መንግስት ጋር የሚገናኝ ጉዳይ ማለት ነው። ከእግዚአብሔር መንግስት ጋር የሚገናኝ ጉዳይ ሆኖ ወንጌል የማይባል ነገር አለ? ይሄ ጉዳይ ከእግዚአብሔር መንግስት ጋር ይገናኛል፣ ግን ወንጌል አይደለም የሚባል ነገር አለ? ምክንያቱም የእግዚአብሔርን መንግስት ወንጌል ነው የሰበከው ክርስቶስ። ይሰማሃል? አዎ ይሰማኛል። መልስ እየመለስክልኝ መስሎኝ ነው። ጥያቄ ከሆነ እንዴት መሰለ፣ በብሉይ ኪዳን ወንጌል ወደፊት ነው እኔ የሚገባኝ ማለት ነው። በአዲስ ኪዳን ደግሞ ወደ ኋላ ነው የጠየቁ። ወንጌል የእግዚአብሔር መንግስት ነው ከተባለ ከእግዚአብሔር መንግስት ጋር የሚገናኝ ነገር ወንጌል አይደለም ወይ? ነው የእግዚአብሔር መንግስት ጉዳይ እኮ ነው። የሰው ልጆች የዘላለም ህይወት ስለመስጠት ጉዳይ ነው ወንጌል። ስለዚህ ስለ አንድ አምላክ ስታወራ አንድ ነው፣ ብቻውን ነው፣ ከእርሱ በስተቀር ሌላ አምላክ የለም ብለህ ስትናገር ከእግዚአብሔር መንግስት ጋር ይገናኛል አይገናኝም? ስለሱ እርግጠኛ ሆኜ መናገር አልችልም፣ ያው የቃል እውቀት ውስንነት ስላለ። እሺ ማርቆስ ወንጌል ምዕራፍ 12ን ግበተውና ማርቆስ ምዕራፍ 12 ከቁጥር 28 ጀምሮ ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቸይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከእነዚህ የምትበልጥ ሌላ ትእዛዝ የለችም ማለት። ጸሐፊውም መልካም ነው መምህር ሆይ፣ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ። በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል እርሱን መውደድ፣ ባልንጀራንም እንደ ራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላ መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅ አይደለህም አለው ይላል። ምን ስላመነ ነው ይህንን ሰውዬ ጌታ ኢየሱስ አንተ ምንድን ነው እዚህ ጋር ይሄ ሰውዬ የመለሰው ለክርስቶስ? ምን ብሎ ሲመልስ ነው አንተ ከእግዚአብሔር መንግስት የራቅ አይደለህም ያለ?
ይሳለህ? አው ያው አሁን እንዴት መሰለ ፓስተርዬ እንትን የመጽሐፍ ቅዱስን መረዳት እንዲህ በብልቱ ካላየን አንዳንድ ቦታዎች እያየን ተነግረኛል። አሁን እዚህ ጋር የመጣንበትን እንጨርስ። ምንድን ነው ይሄ ሰውዬ ምን ብሎ ሲመልስ ነው ጌታ ኢየሱስ አንተ ከእግዚአብሔር መንግስት የራቅ አይደለም ያለው? ፊተኛውን ትእዛዝና ሁለተኛውን ትእዛዝ ስለመለሰለት ትእዛዛቶችን ስለመለሰለት በተለይ እነዚህን ሁለቱን ነው የነገረው። አንተ አለው ከእግዚአብሔር መንግስት የራቅ አይደለም። ስለዚህ ይሄ ጉዳይ ከእግዚአብሔር መንግስት ጋር የሚገናኝ ጉዳይ ነው። ከእግዚአብሔር መንግስት ጋር የሚገናኝን ጉዳይ አንድ ሰው ወደ እግዚአብሔር መንግስት የመቅረቡና ያለ መቅረቡን ጉዳይ የሚለካን ነገር እንደ ቀላል ነገር ምንም አይጠቅምም። ይሄ ብዙ ሊቀድም አይገባም። መግባት እኮ የሚመጣው ከተቀረበ በኋላ እኮ። ይህንን እኔ ይሄ ጉዳይ እንዳይነገር የሚፈልገው ብዬ ማስበው ዲያብሎስ ነው። ለምን? ይሄ ጉዳይ እኛን ወደ እግዚአብሔር መንግስት ያቀርበናል፣ ዲያብሎስን ደግሞ ያንቀጠቅጠዋል ነው የሚለው። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡም አለ። ስለዚህ አጋንንት እኛ ባሰብነው ባቀድነው መንገድ አይደለም የሚንቀጠቀጠው። ለሱ ልንቀምም አንችልም። እኛ አጋንንትን የሚያንቀጠቅጠው ይሄ ነው፣ አጋንንትን የሚረብሸው ይሄ ነው የሚለውን ሰው ልጅ ሊቀምም አይችልም። ዊዶን ነው ተፈጥሮን አናቅም እኛ። ግን መጽሐፍ ቅዱስ ሲነግረን አጋንንትን የሚያንቀጠቅጠው እግዚአብሔር አንድ ነው ሲባል እንደሆነ ተጽፏል። ስለዚህ እሱን ስለሚያንቀጠቅጠው እኛን ደግሞ ወደ እግዚአብሔር መንግስት ስለሚያቀርበን ይሄ ጉዳይ እንዲነሳ አይፈለግም። አይ ወንጌል እኮ በቃ ሞተ ተቀበረ ብቻ በሉ እንጂ አጋንንት የሚንቀጠቀጥበትን ነገር አትንኩ ይሉናል። እኛ ደግሞ እናንቀጠቅጠዋለን። ለእኛ ወደ እግዚአብሔር መንግስት መቅረቢያችንም ነው፣ ደግሞ ዲያብሎስን ማንቀጥቀጫም እንደሆነ ተጽፏል። እዚህ ከዚህ ነገር እንድትርቅ የሚፈለግበት ጉዳይ ጥበብ አይደለም። ያው ሞተ ተሰቀለንማ ምናጠምቀው ሰዎች እንዲጠመቁ ምንወስደው እኮ ከክርስቶስ ሞት ጋር እንዲተባበሩ፣ ከክርስቶስ ቀብር ጋር እንዲተባበሩ፣ ከክርስቶስ ትንሣኤ ጋር እንዲተባበሩ ነው። እዛ ጋር ምን እንመጣለን። ያም ራሱ ከእግዚአብሔር መንግስት ጋር ስለሚገናኝ ነው። ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ እሱንም እናመጣዋለን። ቅድስናም ከእግዚአብሔር መንግስት ጋር ስለሚገናኝ ነው። የስጋ ስራ የተገለጠ ነው። ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ነው ይልና እንደዚህ የሚያደርጉትን የእግዚአብሔር መንግስት አይወርሱም ይላል። ይህም ከእግዚአብሔር መንግስት ጋር ይገናኛል። ከእግዚአብሔር መንግስት ጋር የሚገናኙ ነገሮች ሁሉ ከወንጌል ጋር ይገናኛል። ለኢትዮጵያዊ ጀንደረባ እኮ ፊልጶስ ሲመሰክርለት እኮ ከነብዩ ኢሳያስ መጽሐፍ ጀምሮ ወንጌልን ሰበከለት እኮ ነው የሚለው። ከዛ ከነብዩ ኢሳያስ መጽሐፍ ጀምሮ። ስለዚህ ወንጌል ላይ ነን ያለ ነው። ወንድሜ የእግዚአብሔር መንግስት ጉዳይ ጋር ስለሚገናኝ ነው የምናመጣው። ሁሉንም ከእግዚአብሔር መንግስት ጋር የሚገናኙ ነገሮችን በሙሉ እንናገራቸዋለን። መቅረቢያውን እንናገራለን። ንስሐ ራሱ ወደ መዳን የሚወስድ ነው ይላል መጽሐፍ ቅዱስ ንስሐ። ስለዚህ ንስሐንም እንሰብካለን። የዚህ አንድነቱን ጉዳይ እንሰብካለን። ለምን? ወደ እግዚአብሔር መንግስት የመቅረቢያ ጉዳይ ነው። ከውሃና ከመንፈስ መወለድን እንሰብካለን። ለምን? ወደ እግዚአብሔር መንግስት የመግቢያ ጉዳይ ነው። ስለዚህ ከእግዚአብሔር መንግስት ጋር የሚገናኝ ጉዳይ ስለሆነ ነው እንጂ እንዲሁ ዝም ብለን ደስ ስላለን አይደለም እሱን የምናደርገው። በሌላ ጊዜ ሌሎች ጥያቄዎችን ደግሞ ይዘህ ስትመጣ በሰፊው አስተናግዳለሁ በጊዜ ከመጣ። ለዛሬ ሌሎች ሰዎች አያለው፣ ግን ከዚህ በላይ መቆየት አልችልም። እንግዲህ ተባረኩ። አንድ የመጨረሻ ፓስተርዬ 2 ደቂቃ ብቻ ስትኝ ለዛሬ ምንድነው እንግዲህ ኢንካሬጅ ማደርጋችሁ እንደዚህ አይነት ፕላትፎርሞችን መጠቀም በጣም ጥሩ ነው። በዚህ ደረጃ ያው የሶሻል ሚዲያው ችግር ስላለ በሶሻል ሚዲያ ላይ ምንድነው የሚባለው ሩልስ አለን። ሶሻል ሚዲያው እየተበላሸ ነው እንደምታየው። የስድድብ
የሌላ ነገር ሆኖ ነው ያለ። ስለዚህ ይህንን ነገር እንደው በትንሹ ለመቅረፍ ቤተክርስቲያን ያወጣችው የሚዲያ ሕግ አለ። በዛ ምክንያት እንደዚህ እኔ መከፍተው እንደዚህ አገልጋዮች ለፓስተሮች የተሰጠውን እድል በመጠቀም ነው። ሌሎች አገልጋዮች ያልሆኑ ቤተክርስቲያን ውስጥ የማስተማርም በማስተማር ደረጃም የሌሉ ሰዎች ጋራ እንዲሁ ጊዜያቸውን ከምታባክኑ በተለይ እናውቃለን፣ ጥያቄ መጠየቅ እንችላለን፣ የምናውቀው ነገር አለን የምትሉ ሰዎች ከምንም እንደዛ አይነት ጥፋት ከምታጠፉ ጊዜያችሁንም ከምታጠፉ እውቀቱ አለን፣ ይህንን ትምህርት ትክክል አለመሆኑን ማሳየት እንችላለን የምትሉ ሰዎች ለእናንተ ነው እድል የተከፈተ። በጣም ጥሩ እድል ነበረ። ግን እዚህ ስትመጡ አላያችሁ። አብዛኞቹ ምንድነው የሚደረገው? የሆነ ሌላ ክፍል ይከፍቱና ያው አላስፈላጊ የሆኑ ከመጽሐፍ ቅዱስ ዝም ብሎ የብሽሽቅ ነገር ነው የሚደረገው። ያ ደግሞ ምንም ጥቅም የለውም። እውነት አለኝ፣ ሀቅ አለኝ፣ ሰዎች የጠፉ ሰዎች መዳን አለባቸው፣ እነኚህ ሰዎች ተሳስተው ሊሆኑ ይችላልና እውነቱን እንዲያውቁ ፈልጋለሁ የሚሉ ሰዎች እንደዚህ አይነት ፕላትፎርሞች ላይ መቅረብ ያስፈልጋል እና ይህንን ነው ማበረታታው። እዚህ መምጣት ሳትችሉ እዚህ መነጋገር ለመወያየትም ሀሳብ ለማቅረብም ፈቃደኞች ሳትሆኑ ከሄድኩ በኋላ ፈልጌው ነበረ ቅዳሜ ነው የሚገኘው አሉ ስላላቸው ይሄ ነው ቅዳሜ። እንግዲህ አሁን ይሄ ቅዳሜ ካለፈ በኋላ እንግዲህ እስከሚቀጥለው አርብ ድረስ በጣም ነው የምፈልገው የምትሉ ሰዎች አላችሁ። በጣም ነው የሚገርመኝ። እኔ ቅዳሜ ሲመጣ ግን የላችሁ እና ይሄ ምን ማለት እንደሆነ እኔ ግልጽ አይደለም። ስለዚህ አሁንም ኢንቫይት ማደርገው ያው ቅዳሜ ይሄ ነው። ብቅ በሉና ተወያዩ። እግዚአብሔር ይባርካችሁ። ስለነበረን ጊዜ በጣም አመሰግናለሁ። እንግዲህ ሳምንት ያገናኘን። ይቅርታ እንግዲህ በዚሁ ልሰናበታችሁ። ሬኪ የጌታ ኢየሱስ አብዝቶ ይባርክ። በጣም ተባርኬያለሁ። በጣም ደስ የሚል ትምህርት። ተባረክ። ጌታ ኢየሱስ ይባርክ። ከልቤ ነው። እንግዲህ እንደዚህ አይነት እንትን ከተደረገ በኋላ ከዚህ ከተወጣ በኋላ በየክፍሉ ውስጥ ከኛ ልጆች ጋራ እዚህ መምጣት የማይፈቅዱ ሰዎች ግን ከተለያዩ ሰዎች ጋር ከኛ ልጆች ጋር ዝም ብሎ እንደዚህ አይነት ጨዋታ የሚደረግ ነገር አለ። እሱን ነገር የኛ ልጆች እባካችሁ የሚፈልጉ ከሆነ ትምህርት የሚፈልጉ ከሆነ ቻሌንጅ የሚደረግ ነገር ማድረግ እንችላለን የሚሉ ከሆነ ይሄው መድረኩ እዚህ ጋር እዚህ እኛ ወንድሞችና እህቶች እንደዛ አይነት ነገሮችን ከዚህ ሁሉ ትምህርት በኋላ እንደገና ዳሜጅ ኮንትሮል የሚባል ነገር አለ። ከጨረስን በኋላ ሄደው እንደገና ከእናንተ ጋራ እንደዚህ ዝም ብለን ሰጣ ገባ ውስጥ እንግባ የሚሉ ሰዎች አሉ። ለምንድን ነው ያ የሚሆነው? እዚህ አልተቻለም ማለት በአደባባይ ያልተቻለውን ነገር በየክፍሉ በየምናሙን ውስጥ ከእናንተ ጋራ እንነታረክ የሚሉ ሰዎች ነው። እውቀቱ ካላችሁ ቻሌንጅ የሚደረግ ካለበት ስህተት ከሆነ ይኸው እዚህ መጠየቅ ይችላል። መጥተው በሩ ክፍት ነው። ይሄ ባልሆነበት ሁኔታ ላይ እንዲህ ናቸው እንደዛ ናቸው የሚልም ነገር ትክክል አይመጣም። እናንተም እንደዛ አታርጉ። ላጸፋ ብላችሁ አሁን አንዳንድ ከመጽሐፍ ቅዱስ ውጭ የሆኑ ነገሮችን እያወሩ የብሽሽቅ ነገር ውስጥ የሚገቡ ሰዎች አሉ። እዛ ውስጥ ናቸው። አሁን አንዳንድ ማርቲን ሉተር እንደዚህ ነበረ፣ እሱ አምስቱን ሶላ የጻፈው ቦታው እዚህ ጋር እንደዚህ አይነት ቦታ ውስጥ ነበረ። 95 ፕሮቴስት ያደረገውን ነገር ሲጽፍ እንደዚህ ነው። አይ እሱን የጻፈው ካቶሊኮች ናቸው ስለሱ ያወሩበት እንዲህ የሚባሉ ዝም ብሎ ገብቷቸዋል። ትምህርቱ ላይ ፎከስ ላለማድረግ የሚደረጉ ነገሮች አሉ። እዛ ውስጥ መገባት የለበትም። በእኛ በኩል ፒውርሊ የእግዚአብሔር ቃልና የእግዚአብሔር ቃል ብቻ እዛ ላይ ነው ትኩረት መደረግ ያለበት። የሚጠቅመው ህይወት የሚሰጠው የእግዚአብሔር ቃል ነው። ቢቻል ክፍል ይኖራችሁ ጥያቄ ያላቸውን ሰዎች እዚህ ይምጡ። እዚህ ከተነጋገርን በኋላ እንደገና የሚጀመረው ነገር ጥቅም የለውም። እሱ ዳሜጅ ኮንትሮል ነው። እዚህ ማምጣት ያልቻሉትን ነገር እዛ ዝም ብሎ የጨዋታ ጉዳይ የማድረግ ነገር ስላለ ይህንን ጥንቃቄ ብታረጉ በጣም ደስ ይለኛል። ጥያቄ ያለን የሚሉ ሰዎች እንደዚህ አይነት መድረክ ላይ የዚህ ትምህርት አስተማሪዎች ጋር ቀርበው መጠየቅ ነው ያለባቸው እንጂ በሌላ መንገድ አይደለም እላለሁ።